ጽናት እንግዲህ ራሷ ላይ ከባድ ውሳኔ ወሰነች ማለት ነው። ምክንያቱም አባቷም እስር ቤት ገባ። አቶ ተስፋዬ ግን መሞት አልነበረባቸው። እውነቱን ለመናገር አቶ ተስፋዬ መሞት አልነበረበትም። ግን ደግሞ እንግዲህ የሆነ ሆኗል። አቶ ተስፋዬ ሞተ። አቶ ግርማም እስር ቤት ገባ ማለት ነው። ጽናት በዚህ አጋጣሚ እንግዲህ ራሷን ለማጥፋት ከዚህ በኋላ እኔ ምንም አይነት ህይወት የለኝም፣ በቃ ህይወቴ አባቴና ባቢ ነበሩ፣ ስለዚህ ሁለቱንም አጥቻቸዋለሁ፣ እኔም እዚች ምድር ላይ ኖሬ ምንም አልሰራም ብላ እንግዲህ ራሷ ላይ ውሳኔ ወስናለች። በጣም ነው የሚያሳዝነው። በእውነት በጣም ነው ያሳዘነችኝ ዛሬ ማለት ነው። በጣም ነው ያስለቀሰችኝ ማለት ይቻላል። እንግዲህ አቶ ግርማም አስበውበት አይደለም። ነገር ግን ያው ወረቀቱ ላይ ፈርምልኝ ሲለው በጭራሽ እኔ ወደዛ ድህነት እንድገባ አልፈልግም፣ ካልሆነ አንተን ድርጅት ውስጥ ተቀጥረ መስራት ትችላለህ እንጂ እኔ በፍጹም እዛ ድህነት ውስጥ መመለስ አልፈልግም አለ አቶ ተስፋዬ ማለት ነው። እንግዲህ አቶ ግርማም ካልፈረምክ ብሎ ወረቀቱን ጠረጴዛ ላይ ለመወርወር ዞር ሲል አቶ ተስፋዬ ለካ እጁ አልታሰረም ነበረ። እጁን ከወደ ኋላው መልሶ እግሩን ፈቶ ብድግ ብሎ ጉሮሮውን ሲያቀው እንግዲህ አቶ ግርማ ሽጉጡ ላጥ አድርጎ ደረቱ ላይ ደቀነበት ማለት ነው። ከዛም እንግዲህ ባርቃ ነው እንጂ ሰውየው ምላጩን ነካሳ ያደርገው አይቀርም። ግን ያው ሊያስፈራራው እንጂ ለመግደል አልነበረም። አስባችሁታል? እንግዲህ ጽናትን ደውሎ ጉዶኝልሻለሁ ምናምን ብሎ ሎኬሽን ላከላት ያለበትን ስትሄድ አቶ ተስፋዬ ዝርር ብሏል። አባቷ ይንቀጠቀጣል በቆሙ። አባዬ ምንድነው ያደረከው? ምንድነው ያደረከው? አባዬ ጨካኝነ አንተ የኔ አባት አይደለም፣ ብቻ ብዙ ነገር ብላለች። በጣም ነው ያሳዘነች ልጅቷ። ህይወቷ መስቀልቀል ነው ያለው። እውነት በጣም ነው የምታሳዝነው ጽናት። ምክንያቱም የምትወደውን እንደ አይን ብሌኗ የምትሳሳላት አባቷ ለ25 ዓመት መታሰር፣ በጣም የምትወደውና የምታፈቅረው የወደፊት በቃ ብዙ ነገር አብራው የምታስበው ልጅ እንግዲህ የገዳይ ልጅ እና የሟች ልጅ አንድ ላይ መኖር አይችልም። ብቻ ብዙ ነገር ነው ያጣችው ልጅ። በዛ ላይ እናት የላት፣ ዘመድ የላት። ዘመዷም አባቷም ምናምና አብሷ አባትየው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ እንደ ስምሽ ጽናቱን ይስጥሽ ፈጣሪ፣ ሌላ ምንም አልልሽም። እንደው በጣም ነው ያሳዘነችኝ የእውነት በጣም በቃ እኔ እንጃ፣ እኔ አብሬ ማልቀሴ። ልጅቷ ህይወቷ በጣም ነው የሚያሳዝነው። አንዳንድ ሰዎች ዘላለማቸውን እንደሳቁ ወደማይቀረው ዓለም ይሄዳሉ። አንዳንዱ ሰዎች ደግሞ እንዲሁ እንዳለቀሱ ዘላለማቸውን ወደማይቀረው ይሄዳሉ። እቺ ዓለም እንግዲህ እንደዚህ ናት ማለት ነው። ጽናት ማለት እንግዲህ በመከራ የኖረች ልጅ ናት። እንደ ስሟ ጽናት ነች። የአባቷ ሚስት ንብረታቸውን ሀብታቸውን ቀምታ ስታሰቃያቸው ኖረች። እሷን ሞታ ስትገላገል ደግሞ የእናቷን መርዶ ሰማች። ያንን ህመም ደግሞ ሳትገላገል አባቷ እንደዛ ታሞ እሱን ስታስታመም ኖረች። እሱ ሲሻለው ደግሞ እንግዲህ የልጄን ሀብት ማስመለስ አለብኝ፣ ልጄ በድህነትማ እንድትኖር አልፈቅድባትም፣ ልጄ ላይ ማንም እንዲያፌዝባት አልፈልግም ብሎ እንግዲህ አቶ ተስፋዬ ሰክሮ በሚሄድበት መንገድ ላይ ሰው አስጠብቆ አሳግቶ እንግዲህ አቶ ግርማ በመሳሪያ እያስፈራራው ነበር። ነገር ግን እንግዲህ አቶ ተስፋዬም ህይወቱ አልፏል። ብሌንዬ የጓደኝነት ጥግ የእውነት እኔ ምን እንደምላት አላውቅም። እንደ ብሌን አይነት ጓደኛ ቢፈለግም አይገኝም በእውነቱ ማለት ነው። እና እናቷ እንኳን እንደዚህ እያሰቃየቻት ከዚች ልጅ ጎን ነው ያለችው። የብሌን እናት ግን በጣም የምታሳዝኝና የምታሳፍሪ ሴትዮ ነሽ በእውነት በጣም በሰው ቁስል ላይ ጨው የምትነሰንሽ ሴትዮ። ጥልቅ ሰው አይደለሽ እንዴ? ኧረ ቢስሚላህ ይደብራል በእውነት። እንዴት እንዳቃጠለችኝ ብታዩች የብሌን እናት። ጭራሽ ልጇ ከሷ ከጽናት እንድትርቅ እንደማትላት ነገር የለም። ገዳይ ልጅ ምናምን እያለች ብታይ ሾሃን መርዞን ትረጫለች። እና ብሌንዬ እንግዲህ ስቅስቅ ብላ ከጽናት የበለጠ ስቅስቅ ብላ ጋሽ ግርማ ለምን እንደዚህ ታደርጋለህ? ለልጅ አታስብም እንዴ? ቆይ እሷ ማን አላት? ቆይ ምን ነው እሷ እኮ ሞታለች። አሁን ጽናት እኮ ሞታለች፣ ተሰብራለች ጽናት እያለች እንግዲህ ለአቶ ግርማ እያወራች ብሌንዬ የኔ ልጅ ከምኑም በላይ ከምን ጊዜውም በላይ የምታስፈልጊያት አሁን ነው። ልጄን ብቻዋን እንዳትተያት ቃል ግቢልኝ እባክሽን ልጄ፣ ማንም ሰው የላትም። ስለዚህ ከልጄ ጋር አብረሹኝ እሆናለሁ ብዬ ቃል ባልገባልህም ግን ደግሞ
እሆናለሁ አብሬ ብላ እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ጽናት በጣም ነው ያሳዘነች፣ በእውነት በጣም ነው ያሳዘነችኝ ከምነግራችሁ በላይ ማለት ነው። እና ባቢም እንግዲህ አባቱ ዝርር ብሎ ሲያይ ጋሽ ግርማ ነው ያለው፣ ብቻ ምንም አላለም። ጋሽ ግርማ ለምን አለ። ከዛም እንግዲህ ወደ አባቱ ለቅሶ ገባ ማለት ነው። አቶ ግርማ ይቅርታ አድርግልኝ ባብዬ፣ የኔ ልጅ አውቄ ያደረጉት ነገር አይደለም አለው ማለት ነው። ከዛም እንግዲህ እሱ ወደ እስር ቤቱ ሄደ። ባቢም አባቱን ቀበረ። ራሄልም ደግሞ የቤቴ መቃጠል ለተዋኔ በጀው አለች አሉ ሴትየዋ። የእውነት እኮ ነው። አንዳንድ ጊዜ ተረት ዝም ብሎ አይተረትም። በእውነት የቤቴ መቃጠል ለተዋኔ በጀው ይላሉ። እውነት ነው። አሁን ራሄል አገኘች፣ የምታስበው ሁሉ ተሳካላት። አስባችሁታል? ባቢን የራሷ ታደርገዋለች። ንብረትም እንደዛው ነው። ንብረቱ አሁን በባቢ ስም ነው የሚሆነው። ስለዚህ ባቢና ራሄል አንድ ላይ ይሆናሉ አይሆንም የሚለው እሱ የባቢ ውሳኔ ነው። ግን እኔ ያሳዘነኝ ነገር ጽናት ራሷ ላይ ይሄንን ውሳኔ መወሰኗ ነው። ለአንድና ለመጨረሻ ብቻ ባቢ ልየው እባክሽን ራሄል ብላ እንደዛ ስትለመናት እንኳን ከዚህ በኋላ የባቢን አይን እንድታዩ አልፈቅድልሽም፣ አታፍሪም እንደ አንቺ የገዳይ ልጅ እኮ ነሽ እያለች ቅስሟን ሰበረቻት በንግግር። እባክሽን ደግሜ አላስቸግርሽም፣ አንድ ጊዜ ብቻ አይኑን ልየው ስትላት በጭራሽ አላደርገውም፣ ለዚህ ነው ለጨራሽኝ ብላ ጥላት ሄደች ማለት ነው። እንግዲህ ጽናትዬም ራሷ ላይ እንግዲህ ውሳኔ ወስናለች። ባብዬ ይቅርታ፣ ግን ደግሞ ሁሌም እንደምወድ እንዳትረሳ። እኔ ከዚህ በኋላ እዚች ምድር ላይ መቆየት አልፈልግም። ምን አለኝ ብዬ እቆያለሁኝ? አንተና አባቴ ነበራችሁኝ፣ ሁለታችሁንም አጥቻቸዋለሁ። ስለዚህ ከዚህ በኋላ መኖር አያስፈልገኝም ብላ እንግዲህ ያ ሁሉ መድኃኒት እጇ ላይ አድርጋ ለመዋጥ የእውነት በጣም ነው ያሳዘነች። ያ መድኃኒት እንግዲህ አፏ ውስጥ አድርገዋለች ወይ ብሌን እንኳን ደርሳባት እንትን ባለች አላውቅም። አቶ ግርማ ልጅህ አንድ ነገር ሆናለች ቢባል ራሱ እዛው ውስጥ ነው የሚሞተው፣ ደሙም ይገነፍላል። አላውቅም በእውነት ጽናት ግን መሞት የለብሽም። ጽናት መሞት የለብሽም ግዴታ። ባቢና ጽናት አላውቅም አንድ ላይ ሆኖ ለማለት እንኳን ይከብዳል። በጣም ነው የሚከብደው ማለት እሱም አባቱን ነው ያጣው፣ እሷም ደግሞ አባቷ ነው እሱን ሰውየውን የገደለው እና የሟችና የገዳይ ልጆች እንዴት አንድ ላይ ሊሆኑ ይችላሉ? አላውቅም። ብቻ እንግዲህ የፍቅር አምላክ እሱ አንድ ላይ ያደርጋችሁ ለማለት ይከብደኛል። ግን ደግሞ ጽናት በጣም ነው የተጎዳችሁ በማንም ከምንም በላይ ማለት ነው። አባቷን የምትወደውን አባቷን ማጣት በጣም ከባድ ነው። በዛ ላይ የምትወደውን ሰው ማጣት በጣም ከባድ ነው። እንግዲህ አላውቅም።